ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ምዕራብ ትግራይን በኃይል አስመልሳለሁ በሚል ምክንያት ከኢትዮጵያ ታሪካዊ ጠላቶች ከሚባሉት ጋር ጥምረት በመፍጠር የውጭ ኃይሎችን ግብ ለማሳካት ያለመ የውክልና ጦርነት ለማካሄድ እየሞከረ ነው ሲል ውድብ ወለዶ ትግራይ ህወሓትን በጥብቅ ኮነነ። ሰላም የፍርሃት መሸፈኛ ወይም የድክመት ምልክት ሳይሆን ህዝባችንን ከጥፋት ለማዳንና የቀረውን ትውልድ ለማስቀጠል ትልቅ የፖለቲካ ውሳኔ ነው ያለው ውድብ ወለዶ ትግራይ ፓርቲያችን በሐሳብ ሲሸነፉ ጦርነትን እንደ ብቸኛ አማራጭ አድርገው የሚያዩትን ጸረ ሰላም ኃይሎች አጥብቆ ያወግዛል ሲል ህወሓትን በጥብቅ ኮንኗል። ጦርነት ወጣቶችን ከመግደል ኢኮኖሚውን ከማውደምና ሀገርን ከማፍረስ ውጪ ሌላ ፖለቲካዊ ጥቅም እንደሌለው ፓርቲያችን በጽኑ ያምናል በማለትም ፓርቲው አክሏል። በተጨማሪም የኢትዮጵያ መንግስትን እንቃወማለን በማለት የትጥቅ ትግልን ሽፋን ያደረጉት የውስጥ ኃይሎች ትግራይን እንደገና የጦር ሜዳ አድርገው ለራሳቸው ስልጣን ለመጨበጥ በወጣቶች ደምና መስዋዕትነት ስርዓቱን ለማፍረስ እየሰሩ ነው ሲል ከሷል። በመጨረሻም ፓርቲው ከኢትዮጵያ ታሪካዊ ጠላቶች ከሚባሉት ጋር ጥምረት በመፍጠር የውጭ ኃይሎችን ግብ ለማሳካት ያለመ የውክልና ጦርነት ለማካሄድ የሚሞክረውን የህወሓት ኃይል አጥብቀን እናወግዛለን። ለዚህ የፖለቲካ ቁማር ተብሎ የትግራይ ህዝብ ወደ ዳግም ጦርነት በመግባት መስዋዕትነት መክፈል የለበትም ሲል ጥሪውን አስተላልፏል። የመራጮች ምዝገባ መጀመሩን የኢትዮጵያ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለመገናኛ ብዙሃን በሰጠው መግለጫ የመራጮች ምዝገባ ሂደት ከዛሬ የካቲት 28 ጀምሮ እስከ መጋቢት 28 ቀን 2018 ዓ.ም እንደሚደረግ በይፋ አስታውቋል። የምዝገባ ሂደቱ የኢንተርኔት አገልግሎት ባለባቸውና በተለያዩ አካባቢዎች በዲጂታል የሚከናወን ሲሆን አገልግሎቱ በሌለባቸው ስፍራዎች በምርጫ ጣቢያዎች በማኑዋል እንደሚደረግ መግለጫውን የሰጡት የቦርዱ ሰብሳቢ ሜላተወርቅ ኃይሉ ናቸው። በዲጂታል ምዝገባ ሂደት መራጩ ምርጫ የተሰኘውን መተግበሪያ በመጠቀም በራሱ ማከናወን እንደሚችልም ተገልጿል። ቦርዱ ከጥር 1 እስከ የካቲት 16 ቀን 2018 ዓ.ም 47 የፖለቲካ ፓርቲዎች ያቀረቧቸውን አጠቃላይ 10934 በክልልና የፌዴራል ደረጃ እጩ ተወዳዳሪዎችን መዝግበው የማረጋገጫ ሰርቲፊኬት መስጠቱን ይፋ አድርገዋል። ከነዚህ ውስጥም 2760 ሴቶችና 8174 ወንዶች መሆናቸውን ተገልጿል። ቦርዱ 69 ወንዶችና 4 ሴቶችን በጥቅሉ 73 የግል ተወዳዳሪዎች መመዝገቡንም አስታውቋል። እጩ ተወዳዳሪዎች በቀጣይ በየምርጫ ቀጠናዎቻቸው ይፋ እንደሚደረጉና ቅሬታዎች ካሉ ቦርዱ ለመስማት መዘጋጀቱንም ጠቁመዋል። የተፎካካሪ ፓርቲዎች በምርጫ ክርክር ወቅት የሚያስፈልገውን የስነ ምግባር ደንብ ሰነድ ቦርዱ ፈርመዋል ብለዋል። አስፈላጊ ድጋፎችንም የግብአት ድጋፎችንም በስጦታና በተውሶ እንዲያገኙ የተደረገ መሆኑንም አመላክቷል። በአንዳንድ ክልሎች የሚስተዋለው የጸጥታ መደፍረስና የምርጫ ግብአት የሚሆኑ ቁሳቁሶችን በታሰበው ሰዓት ማድረስ አለመቻል እየፈተናቸው እንደሆነ የቦርዱ ሰብሳቢ ሜላተወርቅ ኃይሉ አክለው ገልጸዋል። በትግራይ ክልል ጥረቶች ቢኖሩም እስካሁን አስቻይ ሁኔታ ባለመገኘቱ የምዝገባ ሂደቱ ዛሬ እንደማይጀመር ሰብሳቢዋ ገልጸዋል። በመጨረሻም ቦርዱ ከየካቲት 28 ቀን 2018 ዓ.ም ጀምሮ እድሜው ለመምረጥ የፈቀደለት በወንጀልና በሌሎች ልዩ ሁኔታ በህግ እገዳ ከተጣለባቸው ዜጎች ውጪ በሚመቸው መንገድ የምርጫ ምዝገባ እንዲያደርጉ ጥሪያቸው አቅርበዋል። በጉራጌ ዞን የ7 ዓመት የወንድሙ ልጅ ላይ አስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት ተቀጣ። ዚያዱ ጅራ የተባለ ግለሰብ ታህሳስ 14 ቀን 2018 ዓ.ም ከቀኑ 11 ሰዓት ገደማ በጌታ ወረዳ ቋንጤ ከተማ ልዩ ስሙ መስጊድ ሰፈር ተብሎ በሚጠራው አካባቢ እድሜዋ 7 ዓመት የሆናት የወንድሙን ልጅ አስገድዶ የመድፈር ወንጀል ፈጽሟል የሚል አቤቱታ ለወረዳው ፖሊስ መቅረቡን የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰበልጋ ተናግረዋል። የጌታ ወረዳ መርማሪ ፖሊስም የቀረበለትን አቤቱታ መነሻ በማድረግ ወንጀሉ የተፈጸመበት ቦታ ድረስ በመሄድ የምስክሮችን ቃል በመቀበል ተጨማሪ ማጣራቶችና አካላዊ ምልከታ አድርገዋል። የግል ተበዳይ የጤና ሁኔታ ምርመራ እንድታደርግ ካመቻቸ በኋላ ከምርመራ መዝገቡ ጋር በማያያዝ ለአቃቢ ሕግ ልኮታል። መዝገቡ የደረሰው የጌታ ወረዳ የሴቶችና ህጻናት ልዩ ምርመራና ክስ ዋና ስራ ሂደት አቃቢ ሕግም ክስ መስርቶበታል። የወረዳው ፍርድ ቤትም የክስ መዝገቡን ከተቀበለ በኋላ ለተከሳሽ መጥሪያና የክስ ቻርጅ እንዲደርስም አድርጓል። ክስ ለመስማት መዝገቡ በተቆጠረበት ዕለት የተከሳሽ ማንነት በችሎት ከተረጋገጠ በኋላ ክሱን እንደማይቃወመው ገልጾ የእምነት ክህደት ቃሉን ሲጠየቅ የወንጀል ድርጊቱ እንዳልፈጸመ ገልጿል። በመጨረሻም የጌታ ወረዳ ፍርድ ቤት የግራ ቀኙን የቅጣት አስተያየት ከተቀበለ በኋላ የካቲት
በመጨረሻም የጌታ ወረዳ ፍርድ ቤት የግራ ቀኙን የቅጣት አስተያየት ከተቀበለ በኋላ የካቲት 26 ቀን 2018 ዓ.ም በዋለው ችሎት ተከሳሽን ያርማል፣ ሌሎችንም ያስተምራል በማለት በ18 ዓመት ጽኑ እስራት እንዲቀጣ መወሰኑን አቶ ኤልያስ ሰበልጋ ጨምረው ገልጸዋል። መረጃው የብስራት ሬዲዮ ነው። ዳንጎቴ ናይጄሪያን ከዓለም አቀፉ የነዳጅ ቀውስ እንደሚታደጋት አረጋገጠ። በመካከለኛው ምስራቅ እየተካሄደ ያለው ጦርነት የዓለምን የነዳጅ ገበያ ባናወጠበትና የድፍድፍ ነዳጅ ዋጋ ሰማይ በነካበት በዚህ ወቅት የዳንጎቴ የነዳጅ ማጣሪያ ፋብሪካ ለናይጄሪያውያን የብስራት ዜና ይዞ ቀርበዋል። በርካታ የዓለም አቀፍ ማጣሪያዎች በጦርነቱ ሳቢያ ስራቸው እያቆሙ ባለበት አስቸጋሪ ወቅት ግዙፉ የዳንጎቴ ፋብሪካ ለሀገር ውስጥ ገበያ ቅድሚያ በመስጠት የናይጄሪያን የነዳጅ ዋስትና ለመረጋገጥ ቃል ገብቷል። ይህ እርምጃ ሀገሪቱን ከዓለም አቀፍ የአቅርቦት መቆራረጥ የሚታደግ የነዳጅ ጋሻ ተደርጎም ተወስዷል። ፋብሪካው በዲፖ መውጫ ዋጋ ላይ ያደረገው መጠነኛ ማስተካከያ ከውጭ ሀገር ነዳጅ አምጥተው ለሚያከፋፍሉ የግል ድርጅቶች የሚሰጥ ድጋፍና ለሀገራዊ ጥቅምና መስዋዕትነት ተብሎ የተደረገ መሆኑን ገልጿል። ዳንጎቴ የሀገር ውስጥ ማጣሪያ መኖር ናይጄሪያን ከውጭ ጥገኝነት እንደሚያላቀቃትና በዓለም አቀፍ ደረጃ የሚከሰቱ የፖለቲካ ቀውሶች በናይጄሪያውያን የዕለት ተዕለት ህይወት ላይ የሚያሳድሩትን ተጽዕኖ እንደሚቀንስ አጽንኦት ሰጥቶበታል። ይህ በቢሊዮን የሚቆጠር ዶላር የፈሰሰበት ፋብሪካ አሁን ላይ ለአፍሪካ ግዙፍ ኢኮኖሚ የህልውና ዋስትና ሆኖም ብቅ ብሏል። አዘርባይጃን ዲፕሎማቶቿን ከኢራን እያስወጣች መሆኑን አስታወቀች። አዘርባይጃን ዲፕሎማቶቿን ከኢራን ለራሷ ደህንነት እያስወጣች ነው ሲሉ የውጭ ጉዳይ ሚኒስትር ጄይሁን ባይራሞቭ ተናግረዋል። እርምጃው የተወሰደው ባኩ 4 የኢራን ሰው አልባ አውሮፕላኖች ድንበሯን ጥሶን በናክቺቫን ድንገተኛ አደጋ በማድረስ 4 ሰዎችን አቁስለዋል ከተባለ ከአንድ ቀን በኋላ ነው። አዘርባይጃን ቴህራን ከሚገኘው ኤምባሲዋና ታብሪዝ ከሚገኘው ቆንስላ ሰራተኞቿን እያስወጣችም ትገኛለች። ኢራን የሰው አልባ አውሮፕላን ጥቃቱን አልፈጸምኩም በማለትም አስተባብላለች። በሌላ መረጃ ከኢራን ጋር በተያያዘ በተደረገው የጸረ ሽብር ምርመራ አካል 4 ሰዎች በለንደን በቁጥጥር ስር መዋላቸው የሜትሮፖሊታን ፖሊስ አስታውቋል። ፖሊስ የውጭ ስለላ አገልግሎት በመርዳት ተጠርጥሮ 1 ኢራናዊና 3 የእንግሊዝ ኢራን ዜጎችን በቁጥጥር ስር አውሏል። ምርመራው በለንደን ከሚገኙ የአይሁድ ማህበረሰቦች ጋር የተገናኙ አካባቢዎችን እና ግለሰቦችን ከተጠረጠረ ክትትል ጋር ይዛመዳልም ተብሏል። ፖሊስ የፍለጋ ስራውን በዋትፎርድ፣ ባርኔት እና በዌምብላይ ውስጥ አድራሽም ቀጥሏል። በሌላ በኩል ኢራን የእስራኤል የቤን ጉሪዮን አየር ማረፊያ ላይ ጥቃት ሰንዝራለች። የኢራን ሚሳኤሎች የእስራኤልን ቤን ጉሪዮን የአየር ማረፊያ መምታታቸው የእስራኤል መገናኛ ብዙሃን እየዘገበም ይገኛል። እስካሁን ከእስራኤል ጦር በጉዳይ ላይ የተሰጠ አስተያየትም የለም። የእስራኤል ጦር ከኢራን የተወነጨፈ ሚሳኤል ወደ ሀገሪቱ እየተምዘገዘገ መሆኑን ከገለጸ በኋላ ቴል አቪቭ ውስጥ የፍንዳታ ድምጽ መሰማቱን የዜና ወኪሎቹ ሮይተርስ እና ኤፒ ዘግበዋል። የኢራን ሪፐብሊክ ዘብ በመሃል ቴል አቪቭ የሚገኙ ስፍራዎችን ኢላማ በማድረግ አዲስ ዙር የሚሳኤልና ድሮን ጥቃት ዘመቻ መክፈቱን ገልጿል። የሮይተርስ ዘገባ እንደሚያመለክተው አቤታዊ ዘቡ ኦፕሬሽኑ ትሩ ፕሮሚስ ፎር ሲል የጠራው ዘመቻ አካል የሆኑ የሄባር ሚሳኤሎችን ወደ ቴል አቪቭ ማስወንጨፉን ገልጿል። የእስራኤል ጦር በበኩሉ ከኢራን የተተኮሱ ሚሳኤሎች ወደ ሀገሪቱ እየመጡ መሆኑን እንደለየና ለማክሸፍ እየሰራ መሆኑን አስታውቆ ነበር። ጦሩ በቴሌግራም ገጹ ባወጣው መግለጫ የእስራኤል መከላከያ ሰራዊት ከኢራን ወደ እስራኤል ግዛት የተወነጨፉ ሚሳኤሎች መኖራቸው ከአጭር ጊዜ በፊት ለይቷል ብሏል። የመከላከያ ስርዓቶች ስጋቱን ለማክሸፍ እየሰሩ እንደሆነም ገልጿል። የጥቃቱ ስጋት ባለባቸው ስፍራዎች ወደሚገኙ ነዋሪዎች ስልክ የቅድመ ማስጠንቀቂያ መመሪያም እንደተላከ አክሏል። ይህ በእንዲህ እንዳለ ሳውዲ አረቢያ በነዳጅ ማጣሪያ ጣቢያና በአየር ማረፊያዋ ላይ ያነጣጠረ ጥቃት አክሽፋለሁ ብላለች። የሳውዲ አረቢያ መከላከያ ሚኒስቴር ቃል አቀባይ ቱርኪ አልማሊኪ በሀገሪቱ ነዳጅ ማጣሪያ ጣቢያና አየር ማረፊያ ላይ ያነጣጠሩ 6 የኢራን ሰው አልባ አውሮፕላኖችና ባላስቲክ ሚሳይሎች የጥቃት ሙከራ ተደርጓል ሲሉ በኤክስ ገጻቸው አስታውቋል። ይሁንና ጥቃቱ ኢላማውን ሳይመታ ማክሸፍ መቻሉንም ገልጸዋል። የጥቃት ሙከራው በደቡባዊ የሀገሪቱ ክፍል ሰፊ በረሃ በኳርተር ላይ ያነጣጠረ እንደነበር፣ ስፍራው የሻይ ባህ ዘይት ማውጫን ጨምሮ የበለጸገ የነዳጅ ክምችት መገኛ እንደሆነ ቃል አቀባዩ አመላክቷል። የሳውዲ አረቢያ የነዳጅ ኩባንያ አራምኮ ጣቢያው በቀን 1 ሚሊዮን በርሜል ዘይት እንደሚያመርትም አስታውቋል። በተጨማሪም ልዑል ስልጣን አየር ማረፊያውን ለማውደም የተደረገ የባላስቲክ ሚሳኤል የጥቃት ሙከራን ማክሸፍ መቻሉ ቃል አቀባዩ ገልጸዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ